ራስ አሰበስብ ምናምን ብዬ እንትን አልኩት። ግን አይን ውስጥ የገባው ሆዴ ነው። ረጅም ቀይ ነው ሆዴ ገባሽ? ረጅም ቀይ ውጭ ጋር ወጠን ከስንት ሰዓት በኋላ እያወራን ማለት ከሆዴ ጋር ነው ነገር የፈለገው ሰውየው እና ሆዴ ሊመታው ሞከረ። ሆዴ አብላለሁ ያን ጊዜ ሰውየው ላይክ የሆነም ልጅ ነበር። ልጁ ደሙ መራራ ነው። በቃ ላይክ እንዴት ብዬ ላስረዳሽ? ላይክ በጣም የዋህ ነው። ሟች ነው ለአንቺ መስዋዕት ያደርጋል ምናምን፣ ግን ይሄ አነጋገር አይችልበትም። እና አሁን ትናንትና ነው ምናምን ነገር ሜሪ የላከችው ቮይስ ላይ ማለት ተራልሻለሁ እንደዚህ ምናምን ኩራቴን ሰጥቻለሁ ምናምን ነገር ሲል ሰማው። ድሮኛ አዲስ አበባ ላይክ የድሮ ሙዳለ እንትን በቃ የዋህነቱን ይገልጽላት ነው የፈለገው ምናምን። እሷንም ደግሞ ካየሻት ማለት ነው ቁጭ ነው የምትለው። ይመጣሉ፣ ያዋሯታል። ፈገግታ ነው፣ ሳቅ ነው። እኔ ጉልበቴ እስኪቆሽ ድረስ ነው እየተንበረከኩኝ ቪዲዮ የቀረስኳቸው የልደቱ ጊዜ ታሽቃብጥ ማለት ነው። በጣም ነው ደስ የሚሉት። መድኃኒዓለምን በጣም ነው ደስ የሚሉት። እና ስንት ነገር ተደርጋ ማለት ነው እሱ እንትን እያለ እኔ ነኝ እንትን ብዬ በቃ ተረጋጉ ምናምን ነገር እንዴት እንደሚያምሩ አንድ ላይ። ግን በጣም የተራራቀ ፐርሰናሊቲ ታውቂያለሽ። እሷ በጣም የዋህነች፣ እሱ ደግሞ ማለት በጣም እሷን ፕሮቴክት ለማድረግ ይሞክራል። እሷን ብቻ ሳይሆን ጓደኞቹን ፕሮቴክት ለማድረግ ይሞክራል። እና ይሄ መነጋገር አለመቻል ነው። ከዛ ደግሞ እንደምናውቀው እንደ ጂጂ አይነት ሰው መሀል ላይ ሲገባ ማለት ነው እንኳን እነሱን ልጆቿን ያፋታች ሴትዮ፣ በዛ ላይ ደግሞ ሚዲያ ላይ ሲሆን ስምሽ ማለት ነው ችግር ያመጣል። አሁን ልጁ መጥቶ ጂጂን አስታርቁኝ ይላል። እሷን ሊያበሳጭ ነው። ግልጽ ነው። ጂጂ ጋር መታረቅ ፈልገው አይደለም። እሷም ደግሞ እንደዚህ አድርጎኛል ከሷለው እና በልጆች የመጣው እና የማይታለፍ መስመር ኦፍ ኮርስ አልፏል። ግን አሁን ለምን አልከሰስሽም? ለምን ከሰስሽ ሳይሆን መሆን ያለበት ማለት ነው ይሄ ልጅ አሁን ብከሰ ላይክ ያሳዝ እግዚአብሔር ይሄ ብታየው እኮ ልጁ እንዴ ምስኪን እንደሆነ ላይክ አነጋገሩን እንዳታዩ በጣም የዋህ ልጅ ነው በእውነት። እና ልጅቷ አሁን እዚህ ሚዲያ ላይ ማለት የሴት በደል ምናምን የሚባል ሴቶች ሲደበደቡ ምናምን ነገር ያለው ነገር ይታይና ማለት ነው ምን ይባላል በጣም በቃ የሆነ አግሬሲቭ ነገር ምናምን ነገር ነው እንትን የሚባለው። ልጅቷ ግን የሆነ ስስ ልብ አላት ለሱ ግልጽ ነው። ግን አሁን እኛ ማለት ነው ለምን አልከሰስሽም? ለምን እንደዚህ ያደርግሽ ብለን እንዴ እሷ ሰው እንዲማር ነው የመጣችው አይደል? ሰው ልታስተምር ነው የመጣችው አይደል? ግዴታ ሰው ለማስተማር ልጁ መከሰስ አለበት እንዴ? የለበትም። በቃ ተለያይተዋል። በቃ ፍታ ፍቺ ተባብለው ቢለያዩ ራሱ መብታቸው ነው። እሷ ልትወቀስ አይገባትም፣ እሱ ሊወቀስ አይገባውም። እሱም ራሱ ላይ መስራት አለበት፣ እሷም ደግሞ ራሷ ላይ መስራት አለባት። ራሷ እንዴት ፕሮቴክት ማድረግ እንዳለባት ማስከበር እንዳለባት መስራት አለባት። እሱም ደግሞ ራሱ እንዴት ፕሮቴክትና ከሰው ጋር እንዴት መነጋገር እንዳለበት መስራት አለበት። እንዲያውም ሰውን ሊያስተምሩ የሚችሉት በዚህ መልኩ ነው። እሷ ከዚህ ተምሬ ከዚህ በኋላ ባሉ ሪሌሽንሺፖቼ አይቻልም ብዬ የማስበውን ነገር አይቻልም እላለሁ። እሱም ደግሞ ማለት ነው ከሰው ጋር ሳወራ ከሴት ጋር ሳወራ ጥሩ መልእክት ቢሆን አነጋገሬ ወሳኝነት አለው። ስለዚህ ኃይለኛ ሆኜ ይሄ አይቻልም ይሄ ይቻላል ሳይሆን ማለት ያለብኝ እሷ በሚገባት መንገድ በፍቅር ቋንቋ መግለጽ አለብኝ። ይሄን ተምሬያለሁ ብሎ ሲናገር እሷም ይሄን ስትናገር ነው ማህበረሰብ የሚቀየረው እንጂ ማለት አንድ ሰው አሳሰርሽ ተካሰስሽ የሰው ህይወት አበላሽሽ ማለት ሰው ተማረ ማለት አይደለም። በእኔ አመለካከት እኔ ሁለቱም ያሳዝኑኛል። ለዛ ነው ይሄን ቃሌን ልሰጥ የገባሁት። ኦኬ እኛ እኮ ግዴታ መከሰስ ይከሰስ እኮ አይደለም። አንድ ትላንትናውን ይቅርታ በልስን ካጠፋው ነው ያለው። ካጠፋው አማርኛ ካጠፋው ማለት አንቺ ከመሰለሽ እኮ ልጁ አነጋገር አይችልበትም አልኩሽ እኮ ያ እና አማርኛ ነግሬው ሁላ ነው እንዴ በዛ ቋንቋ እና ልጅቷ ትችላለች አማርኛ። ልጅቷ አማርኛ ትችላለች እንወስዳለን ነው ገብቷል። እና እርግጠኛ ሆነው እሷ ከሱ ጋር የኖረችው እሷ ናት አይደል? አይ እንደሚያወራ አይደለም ምንም አያደርገኝም ካለች በስነ ስርዓት የማጥፋቱ ጥፋት ብቻ ሳይሆን ሊያስወነጅለው እንደሚችል መለስ ብሎ ቆም ብሎ አይቶ እሷም ደግሞ ይቅርታ ያስፈልገኛል ካለች ይቅርታ ብሎ መማሩን አምነን ይንቀሳቀስ ከሰሽ። እሺ በጣም ግን ይሄ ነው ግን ቆይ ሄለንዬ ቆይ በዚህ ደግሞ በዚህ መልኩ ደግሞ አስቢ ጂጂ እንደዛ ስበጣጥ ሰው ማለት ነው ሴት ልጅ በጩቤ ወግታኛለች በጩቤ ተወግቻለሁ ብሎ አውርቷል አላወራም? ልጁ አይችልበትም። እኔ እንኳን በጩቤ መወጋት አይደለም ብትስተኛ አንድ ሴት በጩቤ ብትስተኝ ማለት ነው በጩቤ የተወጋው ራሷ ልትከላከል ብሎ ነው። ልጅቷን እኮ መሯት እኮ ከጀርመን ሙቭ ከሁለት ልጆች ጋር ኢትዮጵያ አሁን 1 አመት ከ2 አመት ሊሆናት ያ ግን ወግቷለች። አይ
እኔ እዚህ ጋር ተቃውሞ ያለኝን አንዴ ልናገርና ሄሉ እንደ ትናንት ሳላወራ ከመወጣ አጭር ነው። እሺ አውራ አለተራ ነው እንጂ ኢዩኤል ከዛን እንደዛ ነው። ያ ቀጥል። ሰዓት ስለሌለ ነው ብዙ በዚህ ሰዓት ለዛ ነው። ችግር የለውም ቀጥል። ዲጄ ቀጥል። እናስቀድመው። እኔ እዚህ ጋር በጣም የምቃወመው ነገር አለ። እዚህ ጋር እንደ ማህበረሰብ ነው፣ እንደ ፍርድ ቤት ሳይሆን እንደ ግል እንደ ጓደኛ ሳይሆን እንደ ማህበረሰብ ነው እዚህ ጋር ያለው። የተለያየ ዘር፣ የተለያየ እድሜ፣ ጾታና ምናምን አንድ ላይ ተሰባስበን ያለን ሰዎች ነን። ማህበረሰብ ነን። እኛ እንደ ማህበረሰብ ነው ይህን ነገር ዲል ማለት እዚህ እስካመጡት ድረስ ማለት ነው። እኛ ጎትተን ከቤታችን አይደለም ያመጣ ነው። ካመጡት ለማህበረሰብ ካቀረቡት እንደ ማህበረሰብ ነው መወሰን ያለብን። ዛት ሚንስ እዚህ ጋር በየተለያየ ጊዜ ሴት ልጅ ተደበደበች፣ ሴት ልጅ በጩቤ ተወጋች፣ ፊቷ ላይ አሲድ ሊደፋ እየተባለ እየመጣ ያንን ነገር ኖርማላይዝ ሊያደርጉት እየሞከሩ ነው። እና ሁል ጊዜ እኛ ታረቁ እያለን መሸኘት የለብንም። እኔ ይህንን አልቀበለውም። ይሄ ነገር እኛ ጭንቅላት ውስጥ ማለት ነው ኖርማላይዝ መሆን የለበትም። አሲድ ሴት ልጅ ላይ መድፋት ኖርማላይዝ መሆን የለበትም። እንደ ማህበረሰብ ዋሴ እንደ ጓደኛ ከነሱ ጋር እንደመገናኘቱ አይ እሱ ላይ እኮ አይጨከንም ሊል ይችላል። እሷ እኮ የዋህናት ሊል ይችላል። እንደ ጓደኛቸው አብሯቸው እንደ መብላት እንደመጠጣቱ። እዚህ ጋር ግን እንደ ማህበረሰብ ስናወራ ሴት ልጅ ላይ አሲድ መድፋት መዛት ኢትስ ኖት ኖርማል። መልሳችሁ ታረቁ ማለት አንችልም። ሺህ ጊዜ ሴት እየተደበደበች እናያለን። ኖርማላይዝ እናደርገዋለን። ነውር ነው። ከአፋችሁ ሲወጣ እኔ ቁጭ ብዬ እታዘባችኋለሁ። በየቤቱ በየቶፒኩ እታዘባችኋለሁ። እንደኔ የሚታዘባችሁ ሰው አለ። ይሄ አለቅላቂነት ይመስላል። ይሄ ፒክሚ የሚባሉ ሴቶች አሉ አይደል? በነጮች ልክ እንደዛ አይነት ይመስላል። በተለይ ሴቶች መጥተው በቃ ታረቅ ወዳኔ የገባችው ምናምን ሲሉ አይባልም። ሴት ልጅ ላይ በደል ማድረስ ነውር ነው። ኖርማላይዝ አታድርጉት። እዚህ እስከመጣን ድረስ እኛ እንደ ማህበረሰብ የምንወስነው ይህንን ነገር ነውር መሆኑን ነው ማስረዳት ያለብን። ማስቆም ታረቁ ማለት እኮ አንድ ላይ ሆኑ ሳይሆን እኔ ታረቁ ያልኩት ማለት ነው አይሰራም። አንተም ራስ ላይ ስራ፣ እሷም ራሷ ላይ ትስራ። አንድ ላይ ሆኑ እኮ አይደለም። ግን እንዳልከው ኦፍኮርስ አሲድ መድፋት ምናምን ነገር እንደዚህ ላፊ ምክድ የለበትም። ኦፍኮርስ ግን ደግሞ ማለት ነው ማሰብ ያለብን እንደሆነ ተቀድማል። አሁን እዚህ ጋር ማህበረሰብ ላይ ፍርድ ቤት ከተካሄደ እኮ ተካሄደ ነው በቃ ፍርድ ይጨርሷል። ግን ሄለን ቤት ሲመጣ እኔ ቤት ስኬድ እና ማን ጋር ስኬድ ማለት ትልቅ ፖይንት መሆን ያለበት ማለት ሄለን አታስርህም፣ እኔ አላስርህም፣ አንተ አታስራቸውም ማለት ማድረግ ያለብን ምንድነው ማለት ከዚህ ልጅና ከዚህ ልጅ ሰው ምን ይማራል ነው። ስለዚህ ይሄ ልጅ ማለት ከጥፋቱ ተምሮ እንደዚህ አሲድ ምናምን ያልኩት ሊያሳስረኝ እንደሚችል አውቃለሁ እና ታላቅ ይቅርታ ወንዶች እንደዚህ አይነት ነገር እንዳትጫወቱ ገደል ነው የምትገቡት ብሎ ማስተማር ከቻለ እሷም ደግሞ ማለት ነው እንደዚህ አሲድ ምናምን እስኪል ወንድ ልጅ መጠበቅ የለብሽም ሴት ልጅ ብላ ካስተማረች ማለት ነው አስተምረው ወጣ ማለት እንጂ በፍርድማ ማለት ነው ማን ይለቀዋል? ዋሴ ይኸውልህ ህብረተሰብ ዘንድ አታምጡ ነው በቃ። እንደዚህ ነገር አሲድ ሊደፋብኝ ነው ብላ አንድ ሴት አታምጣ። ካመጣቸው መከሰስ አለበት ያ ሰው ካለ መከሰስ ከጠፈጠፋት ማለት ነው መከሰስ አለበት። እውነት ነው። መከሰስ መገደል አለበት። ይሄ ደግሞ ድምፅ የሆዴ ነው። መጨረሻ ላይ ጊዜ ሲኖረኝ ሁላችሁንም አዳምጬ መልስ እሰጣለሁ። መገደል አለበት። እኔም ሆዴን እቃወመዋለሁ አለው ከእናንተ ጋር ገባሽ ሄሎ? አሁን መማማር ማለት እዚህ ጋር ነው መማማር። ዋሴ መማማርን 3 ምናምን ስትናገር ሰምቻለሁ። መማር ማለት ይሄ አይደለም። አንተ በምትለው አይነት መልኩ አይደለም። እንደዚህ የሚጠፈጥፋትን ህይወቷን የሚያበላሽን ወንድ ማለት ነው ይቅርታ ተባባሉ ተባብለው በቃ ሶሪ ተምሬያለሁ ብሎ ስለሄደ ለህብረተሰቡ ትምህርት ሰጠ ማለት አይደለም። ለህብረተሰቡ ትምህርት የሚሰጠው ምንድነው? ይሄ ሰውዬ የሚታሰር ከሆነ ኔክስት ታይም ሌላም ወንድ ይህንን አያደርግም ማለት ነው። ተመልከት፣ በሀፒም ተመልከት፣ በሀጂም ተመልከት፣ በሆዴም ተመልከት፣ በሌሎችም ወንዶች ተመልከት። እዚህ ሚዲያ ላይ ሴትን ልጅ አቢዩዝ አድርጎ መምጣት አንገት የሚያስደፋ አይደለም። ፎሎወር ይጨምራል፣ ፌመስነት ይጨምራል እንጂ ማለት ነው በምንም ተአምር አንገት የሚያስደፋ እየሆነ አይደለም። ኖርማላይዝ እያደረግነው ነው። ሴትን ልጅ መጉዳትና እዚህ ደረት ነፍቶ መምጣት ኖርማላይዝ ሆኗል። ጓደኛው ይበዛል። ሴቶቹ ሁሉ ከኋላው ሲያለቀልቁ ታያለ። እኔ አፈቅራለሁ የማይለው ሰው የለም። እንደዚህ አይነት ሰው አንድ ወንድ በዛ መንገድ ከሄድን ጃሚ እዚህ መምጣት እሺ፣ በዛ መንገድ ከሄድን ደግሞ ማለት ነው አንዳንድ ሴቶችም
አሁን ሜሪን ለመንካት ሳይሆን ማለት ነው አይተህ ከሆነ አንዳንድ ሴቶች ማለት ነው ራሳቸው ላይ ሳይሰሩ የራሳቸውን ኮንፊደንስ ሳይጠብቁ ምንድነው የሚገባኝ እዚች ምድር ላይ ለኔ የሚገባኝ ምንድነው ብለው ሳይሰሩ ማለት ነው የማይሆን ወንድ ጋር ገብተው ራሳቸውን አደጋ ውስጥ የሚከቱም ሴቶች አሉ። ስንመክራቸው የማይሰሙ አይደል እንዴ? አሲድ የሚደፋ ወንድ ጋር የሚሄዱ ሴቶች አሉ አይደል? ስለዚህ ማለት ነው አሲድ የሚደፋውን ወንድ እስከወቀስን እኩል ማለት ነው አሲድ የሚደፋው ወንድ ጋር የምትሄደዋንም ሴት ማስተማር አለብን አይደል? እሺ በዛ ደግሞ ከሄድን ደግሞ ማለት ነው ሳይመታት መታኝ የምትል ሴት፣ ሳይጎዳት ጎዳኝ የምትል ሴት፣ ሳያስቀይማት አስቀየመኝ የምትል ሴት፣ ሳይበድላት በደለኝ የምትል ሴትም ደግሞ ስትመጣ ማለት ነው ልክ እንደ አሲድ ደፊው ተከሶባት መታሰር አለባት ማለት ነው። 100% ዋሴ 100% ይኸውልህ ወንዱ እንዲበደል ለሴቱ አሳጥሩታ። ዋሴ ተመላለሳችሁ። እሺ እኔ ጨርሻለሁ። እኛ መናገር እንፈልጋለን። በጣም አንድ ነገር ላይ በጣም ያረዝማሉ። ሄሉዬ ጥሩ አይደለም። እኛም እድል እንዲኖረን ማለት ነው ሀሳብ እንስጥ። ያንተ ተራ ነው። ዮኤል ነው አሁን ዮኤል ነው የተናገረ። ዮኤል ነው አሁን ከዛ ያንቺ ነው። እንደዚህ ነው ከታች ወደ ላይ ነው ተራችሁ። ዮኤል ሂድ ይንተረኛል። ሄሉ እንዴት ነሽ? ፒስ ነው። ዋሴ እንዴት ነህ? እኔ ያው ቦስንም አውቀዋለሁ ማረማዊትንም አውቃታለሁ። ማረማዊት አንቺ ቤት ከመግባቷ በፊት ደውላልኝ ነበርም አውርቻለሁኝ በዚህ ጉዳይ ምናምን። እኔ እንደ ችግር የማየው የእኔ ችግር ነው የምለው የማረማዊትም ጥፋት አለ፣ የቦስም ጥፋት አለ። የማረማዊት ጥፋት የሁሉ ነገር ከተፈጠረ በኋላ ይቅር ብላ የቀጠሮ ጌሙ ላይ ከአንቺ ጋር በነበረ ሰዓት አብረው ነበሩ። ብዙ ነገር አይቻለኝ። ገባሽ? አብረው ሶሻል ሚዲያ ላይ ነበሩ። ይሄ ነገር ሶሻል ሚዲያ ላይ ከመምጣቱ ከ2 ወር ምናምን በፊት ቦስ ያውቃል። ደጋግሜ ጠይቄዋለሁ። እኔ ቤት ተለያይታችኋል ምናምን ብዬ ጠይቄው ኖ አይ አልተለያየንም ለምን ትለኛለህ አለኝ። እሷንም ስጠይቃት ኖ እንደውም ቦስ ስጠይቃት ቦስ ጠፋ። 1 ወር ከሚዲያ ሲጠፋ ራሱን ጠየቅኩት። በውስጥ ደህና ነህ ወይ ምንድን ነው ምናምን አልኩት። እሷ ስጠይቃት አይ ከሚዲያ ልጥፋ ብሎ ነው ምናምን አለች። ግን ያው ጭምጭምታ ሰምተናል ከጀርመን እንደተለያዩ ምናምን ማለት ነው። የኔ የቦስ ችግር እምለው እንደ ወንድ ልጅ ብቁ መሆን አልቻለም። ወንድ ልጅ ለምሳሌ ከሴት ጋር ለመኖር የሆነ አራስ መሆን አለበት፣ የቤቱ ምሰሶ መሆን አለበት። ኢኮኖሚካሊ የሆነ ቢውልድ ማድረግ መቻል አለበት። ጃኬቱ እየተወሰደ ፓንትን አውልቅ ተብሎ ከቤት መባረር የለበትም። የቦስ ችግር እምለው ኢኮኖሚካሊ ችግር ነው ያለበት እምለው። እሱ እንደ ወንድ ልጅ አብዲዩዝ ነው የሚደረገው። ምክንያቱም ስራ አይሰራም። የፀጉር መቆረጫ ሰጥተውት ጥፍር መቁረጫ ገዝተውለት ምናምን የሚኖር ከሆነ ይህ ልጅ የቤት ኪራይ ከፍላለት የ1 ዓመት። የቦስ ችግር ምንድነው? ኢኮኖሚካሊ ችግር ነው። በቃ ስራ ቢሰራ ይህ ልጅ ገንዘብ ሜክ ቢያደርግ ምናምን ወጣት ሴቶችን ይጠብሳል አይደል እንዴ? አሁን ማራማየት 2 ልጅ አላት። ጂጂ 3 ነው 4 ልጅ አላት። ጂጂ ባል አላት። አምኖ ፈቅዶ ቅምጦ ነው ባይደበደብና ባይሰደብ እንደውም ነውር ነው። ማራማዊት ላይ ከጂጂም በፊት ያችኛውም እንደዛው ያችኛውም እንደዛው ልጅ ያለው ሰው ግን መጥበስ ችግር ያለው አይመስለኝም። እናንተ ጀርመን ምርጫ የላችሁም። ለዛ ነው። ቆይ ልቀጥል። እኛ ፓንታ አንሸጥም እንግዲህ ላይክ አሁን እኮ ፖይንቱም ዶን ተቀለ ኖ አይደለም። ዋሴ አዳምጣው ኖ ልክ አይደለም እንዴ? አሁን እኔ ሞራስ ሄለን ረገጥ ነጋዴ ተረጋጉ እንጂ። በነገራችን ላይ እሱ ልጅ ያላቸው ጠበሰ ሳይሆን ሲንግል ማም ነው የሚያሳድደው ነው። ያ ፖይንት እንደዛ ነው። ሂድበት። ለምን ስንከራከር ሌሎቹ ተራቶ ላይ ደርሳቸውማ። እና ሐሳቤ ምንድነው? የቦስ ችግር እንዳልኩሽ ኢኮኖሚካሊ ችግር ነው የጎዳው። ከጂጂ ቤትም ሲወጣ እንደዚህ ቃውን ወርውሬው ገዝቼለት
እዚህም ሲወጣ ክብሩ እየተነካ ነው ይሄ ልጅ ያለው ገባሽ? አዘኔክስት ሌላ ለሚያገኛት ሴት ደግሞ ምን አይነት ወንድ መሆን አለበት? ይሄን ራሱ ላይ ይስራ። እኔ ዱባይ መጥቼ አገኛለሁ። አንተ ሰውዬ ስምረት ሙት አገኛለሁ ዱባይ መጥቼ። ኢትስ ኦኬ። አሁን ግን ባይታ ቀጥል አውራ ነገር ዱባይ መጥቼ ግን እግዚአብሔርን አንተን አገኛለሁ ይል ወይ የማራማዊት ችግር ደግሞ ይሄን ሁሉ ነገር አሳልፋ አሁን ላይ ልክ የጂጂ ኪያ ስም ሲጠራ ካልከሰስኩኝ እንደዚህ ሆናለሁ የምትለው ነገር አሁን ላይ ሳስበው ማራማዊት ይሄንን ማድረግ የለባትም። መክሰስ ካለባት መጀመሪያውኑ ልደቱን ምናምን ሳታከብር ቤቱን ባይዝ መጀመሪያ እየኖረ ነበር። የመንግስት ቤት መኖር ይችላል ይሄ ልጅ አይደል እንዴ? መክሰስ የለባትም። አሁን ላይ ጥፋተኛ ነው ብላ ካመነች ያኔ ልጆቿን እንደዛ አድርጎ ሲልክላት መክሰስ። አሁን ላይ ግን እሉስ ገብታ ነው እንጂ ነገር እያሰበች ያለችው የምር ቦስን ጠልታው ወይ ደግሞ መክሰስ ፈልጋ አይደለም። ነው ደግሞ መጨረሻው ጥሩ አይደለም። ከምትከሰው ይቅር ተባብለው ያሰራችውን ነገር እሱም ያለውን ነገር ይቅር ተባብለው ሚዲያ ላይ ሳይሆን እዛው ተሰብስበው ይቅር መባባል አለባቸው እንጂ እዚህ መታችሁ አሁንም ቦስ እንደዚህ ነው ከሚባል አንተም ዱባይ ምናምን ሳይሆን መጀመሪያ እዛው ቤት ተከራይተ ስራ ሰርተ ራስን መቻል ነው። ዱባይ ቆይ ትኬትም ውድ ነው። ጨርሻለሁ። የኔ ተራ እንደዚህ ራሳችሁ አውቁት። እሺ የኔ ተራ ነው። እኔ መልእክት ያለኝ መጀመሪያ ለማርያማዊት ነው። እኔ የምመክራት ምንድነው በቃ የሆነ ሁሉ ነገር ሆኗል። ሴት ልጅ ነች፣ ተበድላለች፣ ልጆች አሏት፣ ብቻዋን ነው የምታሳድግ፣ ብዙ ነገር ሆናለች። ግን የምመክራት ምንድነው በቃ እሱን ቦስ የሚባለው ልጅ ከሳ ኦልሬዲ እሱ ህይወቱን እንትን ብሎታል፣ ተመሰቃቅሎበታልና ምንም የምታገኘው ጥቅም የለም። በቃ ኦልሬዲ ያስፈራራት ምናላት አያረገውም። እሱ ደግሞ እኛ ኢትዮጵያኖች እኮ ኢቭን ቤት እኮ ሲያወራ ወንድም እህቱን ምናምን እንኳ ሲያወሩ የሆነ ነገር ሲሆን አንቺ እገልሻለሁ ምናምን እንደዚህ እየተባለ እኮ ነው የሚወራው። ግን እገልሻለሁ ማለት ጨክነው እንገላችኋለን ማለት አይደለም። ይህቺ ደግሞ እኔ እንተምላት ምንድነው ቦስ ማርያማዊትን ጥፋት አጥፍቻለሁ ይቅርታ ብሎ ይጠይቃት። እኛ ኢትዮጵያውያኖች ነን፣ እንዋደዳለን። ወንድምና እህቶቻችን አሳልፈን ለህግ አንሰጣጠም። እንደዛ ማለት ግን እንገዳደል ማለት አይደለም፣ እንጎዳዳ ማለት አይደለም። ሽምግልና የሚባል ነገር አለ በባህልም እንደ ባህላችን እንደ ወጋችን ኢትዮጵያኖች ራሳችን ተሸመጋግለን እንጨርሳለን። ምንድነው የምታረገው ማርያማዊት? እንደዚህ አረገኝ እንዲተፈጠረ ምናምን ሳይሆን እግድ የሚባል ነገር አለ ውጭ ሀገር። እሱን ማድረግ ብቻ ነው በቃ። እሷ ባለችበት አካባቢ የምትፈራው ከሆነ በጣም ያስፈራራት ምናምን ለህይወቷ ለልጆቿ የሚያሰጋት ከሆነ እንዳይደርስባት በኪሎ ሜትር አለ እሱን እግድ አውጥታ ማሳገድ ነው በቃ። ሌላ ግን ይሄ ልጅ ወንድሟ ነው በቃ። እሱ ላይፉ ከዛ ወጣ ከዚህ ገባ። እሱም አቢዩዝ ተደርጓል። የእሱን ውስጥ እኔ ሴት ነኝ፣ በእርግጥ ለሴት ነው እንትን ማለት ማገዝ ያለብኝ። እሱም እንደዚህ ከሴቶች ጋር እኮ ሲወጣ ሲገባ አቢዩዝ እየተደረገ ነው። እሱ ላይ ሳይኮሎጂ ምን ይፈጠር ምን እየሆነ እንደሆነ ምናውቀው ነገር የለም። እና ነው አጠር እያደረግና እኛም ማውራት እንፈልጋለን። ክርስቶስን እኔ አላውቅም። ሚዲያም ዛሬ አንዴ በጃኒ ጉዳይ ምን እናንተ ናችሁ የምታውቁኝ? እኔ አላውቃችሁም፣ ግን አጠር እያደረግን በጃኒ ጉዳይ ገብቻ ቃለሁ። ዛሬ ለሁለተኛ ጊዜ ነው በዚህ ጉዳይ የገባሁት። ይቅር መባባል ባህላችን ነው። አንተ ደግሞ ቦስ የምትባለው ጂጂና ማርያማዊትን አታወዳድር። አንተ ለህይወትህ ራስህ እወቅበት። በቃ ጂጂ አልፋለች። ከጂጂ ተበላክ ተመልሰ ከገባ አለቀልህ። በሷ እጅ ነው የምትጠፋው። ማርያማዊትና ጂጂን አታወዳድር። አሁን ማርያማዊት ጋር ስላለህ ማርያማዊትን ይቅርታ በላት። ማርያማዊት የዛ ቀን ስትጠይቅህ ብትመልስላት ኖሮ እዚህ ድረስ አይደረስም ነበር። እኔ ከጂጂ ቀምቼ ነው ወይ ያመጣው ስትልህ አይደለም ብለህ እሷን ብትመልስላት ኖሮ አበቃ ነገሩ እዚህ ጋር ያበቃ ነበር። አሁንም ያንኑ ወጥህ ማርያማዊትንም አስቀርበህ በህዝብ ፊት ማርዬ ይቅርታ አድርጊልኝ በድዬሻለሁ ብለህ ነገሩን ቋጨው። በቃ አንተ እዚህ ጣጣ ውስጥ አትግባ። በቃ አንተ የራስክን ህይወትክን አስተካክል። ኢኮኖሚ የሚበሉ ምን የሚበሉ ራስክን አስተካክል። ማርዬ ደግሞ
በቃ አንቺ የልጆች እናት ነሽ። እዚህ ምላስ ውስጥ ህዝብ ውስጥ መበላትም የለብሽም። በቃ ጸጥ ብለሽ ልጆችሽን አሳድጊ። ምንም ሆዴ ታሰረ አልታሰረ ይታሰራልሽ ከኔ እኔ አይታሰራልኩሽ ምንም ይመጣ የሚቀየር ነገር የለም። በቃ አንቺንም እግዚአብሔር ይርዳሽ፣ እሱንም እግዚአብሔር ይርዳ። በሰላም ተለያዩ። በቃ ይቅርታ በላት፣ በይቅርታ ቁጡት። ቴንክ ዩ አመሰግናለሁ። ኦኬ ሰላም ሄሉዬ፣ እንዴት ነሽ? እንዴት አመሽሽ? ይቅርታ ማል ላይ ማውራት ጉዳዩ የራሴ ስለሆነ አው ግን ያንተ ቦስ እየረዘም ይላል። እኔ ላውራና ነው አላውራም። ኖ ሄሉዬ ይቅርታ አድርጊልኝ። እኔ በጣም የምወድሽ ሴት ነሽ። ዛሬ እርግጠኛ ነኝ። ቆይ ሄሉዬ እድሜ ላንቺ እስካሁን አልተኛውም። ከትላንት 23 ሰዓት ጀምሮ እያዳመጥኳችሁ ነበረ ስራችሁ ስለማውቀው። ግን አዳምጪ። እስከ 23 ሰዓት እስካሁን አልተኛውም። አሁንም ወደ ስራ ገባለሁ። ግን አጠር ያርጉትና ከዛም በኋላ ጠቅልል ያለ መልስ እኔ ልስጣችሁ። ስላልሆነ በየመሀል